ልቤ ላይ ቅልጥ ይላል። በቃ ሰውነቴ ነው የሚበረበደው። ገንፎ አልወድም። ለዛ ነው የማልወደው። ይሄ ጣዕሙ ምናምን አስጠልቶኝ ሳይሆን ገንፎ አልወድም። ግን የሀበሻ ሼም ስላለብን ተጠርቼ ሂጄ ማታ አደርኩኝ። ሰው እንደሚያድረው ቁርስ ላይ እብድ የሚያህል ገንፎ ከቂቤ ጋር ጭልቅልቅ ብሎ መጣልኝ። ለመጀመሪያ ጊዜ በህይወቴ ገንፎ እንደ ጻን ልጅ በጥርሴ አኝኬ የበላሁበት፣ በቃ የኔ ፍቅር አኝኬ የበላሁበት ለመጀመሪያ ጊዜ እዛ ሰው ቤት ነው። አይበላም ገንፎ ስትበሉ ዋጥ 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 ስልቅጥ አርጋችሁ ነው ጠራርጋችሁ የምትነሱትኝ። በሼም አልጣፈጠኝም፣ አልወድማ። ግን ሰዎቹን ላለማሳፈር ላለማሸማቀቅ ተጠርቻለሁ በሚል ተነሳሽነት አኝኬ ገንፎን በልቻለሁ። አሁን የተረዳውሽ በራሴ ሲሆን አቤት ሰው ስንባል ግን አቤት ቤታ ግን አሽቃባጭ። በራሴ ሲሆን ሙልጭ አርጌ እንደዚህ ጥርቅ አርጌ በልቼ ላንቺ ሲሆን ግን ለሲስዬ ሲሆን ግን ሰው ጋብዞሽ በልተሽ አንቺ ሆዳም ጥርቅ አርገሽ በልተሽ ምግቧ አይጣፍጥም አልሽ። ምን አልሽ? ምን አገባን? አልቀመስ ነው አሽቃባጭ። አቤት አበሻ ስንባል ግን ይሄ ወጋችንን ነው ማለት ማሽቃበጥ። እኔማ እኮ ተርገበገብኩ፣ አሽቃበጥኩ እኮ። አይታችሁኛል ወይ? ልክ እኮ ወጣ አቅራቢ ነው የምመስለው። ስማ ማርያምን ጋይስ፣ ቆይ ሲስዬ እንትኑን ጨርሻለሁ። ፊልተር ላንሳልሽ የኔ ማር። ይቅርታውን ጨርሻለሁ። አሁን ባታስታውሽኝም የይቅርታ ጊዜ ጠይቄያለሁ። አሁን ባታስታውሽኝም ሲስዬ እልፍስል አንዲቷ ልጅ ስሜን ጠርታ እያወራች ነው ብለሽ ነው የምታስታውሽኝ። ችግር የለውም የኔ ማር። ከዛ ልክ ወጣ ይሄን ትልቅ አክሊሉን ደግሞ እኮ ሳውራ አይታችሁኛል። አክሊሉን የሚያክል በምድር ላይ እኮ የለም። አኬንም እኮ ተጣልቻለሁ እኮ ለዚህ ለገሰሮ ማሰሮ አኬን የሚያክል ጭልፋ እዛ ቤት ቀርቦልሽ ጭልፍ እያረግሽ ስልቅጥ አርገሽ በልተሽ ብዬ ሴትዮዋን ስድብ ምንም እኮ ያላደረገችኝን ሴትዮን። ወይኔ ዛሬ ግን እንደ ወሬኛው እንደ ፐዝል መተውብኝ ነው። አክዬም ተጣልቼ አክዬንም ጭልፋ አርጌ ወጡ ተዝቋል ብዬ ወጥ አልነበረም እኮ የበላችሁች ልጅ። አይኔ ላይ ፓንት አርጌ ይሁን የማሽቃበጥ ጥቅ አይኔን ግርዶሽ ሰጥቶኝሁን አላቅም። ቀይ ወጥ ከነ አጥንቱ ሰልቅጣሽ ስትበይ ነበር ብዬ ልጅቷን ስድብ። ልጅቷ የበላችሁ ግን ዱለት ነበር። ሰድቤ ከጨረስኩ በኋላ ቲክቶክ ላይ ሳይ ዱለት ነበር እየቆረጠመች የነበረው። አሟት ልጅቷን። አይጣፍጥም ዱለት በትክክል ካልሰራ ካልታጠበ አይጣፍጥም ጋይስ። ትክክል ናት ያለችው እኮ ምንም እኮ አልተሳሳተችም እኮ ልጅቷ። ዱለቱን እየበላች እጄን አልታጠብኩም ወይስ ከዱለቱ ነው እያለች እኮ ነው የበላችሁ። እውነቷን ነው። ሲስዬ ይቅርታ አድርግልኝ ማሬ፣ ድንገተኛ ሰው ነበርኩኝ፣ ለማሽቃበጥ ገባው፣ ሰደብኩሽ። አንቺ ግን እውነት ነበረሽ። ቃልዮት ያሰማልን። እውነት ነበረሽ። አይጣፍጥም 4 ነጥብ በሉ እንዳለ ፎቶዋን እየለጠፋችሁ ሲስዬ ከሰሚ ጎንደነ ሲስዬ ትችያለሽ የኔ ፍቅር እንዴ። ቢሮዋን ጠጥታ ቢሮውንም አንቺ አላመረትሽውም እኮ አምራቾቹ ነው አምጥተው ገዝተሽ የጠጣሽው። ቢራው አይጣፍጥም አትልም መቼስ። እንደው ቤት ውስጥ እንኳን የተሰራ እኮ ምግብ አይደለም። ከውጭም እንትኗ ከውጭ ነው የተሰራችው ጋይስ፣ ይቅርታ አድርጉልኝ። ቀይ ወጧ ከውጭ ነው የተሰራችው። አልዋሽ ከትዕግስት ነው ከማምትባሏ ቀይ ወጧ ተሰርታለች። እዛም ጊዜ የውጭ ምግብ ስለሆነ ሲስዬ ማበላሏ ለየት ብሏል። አጣጥማ ነው የበላችሁ ሲስዬ። እንዴ መቼም እውነቱን ስናገር በዚህ ጎን ደግሞ አልደብቅልሽም። የቀይ ወጧ ጊዜ ቁርጥም አጣጥመሽ ነው የበላችሁ። መጨረሻ ላይ ሳጣራ የውጭ ምግብ ነው። የዱለቷ ግን ከባለቤቷ ነው። ስለዛ ይቅርታ። ሁለተኛ ሌላ አኬ ይቅርታ ማረኝ፣ አክዬ ማረኝ። በጭልፋ ስለመሰልኩ ማረኝ። ምንም አላደረከኝም እኮ አክባሪ ነበር። ካኬ ቤታዬ እወድሻለሁ የምትለኝ ሰው ነበር። በማሽቃበጥ የተነሳ አሽቃባጭ ነኝ፣ አጨብጫቢ። ተነስቼ ጭልፋ አርጌያለሁ። አኬ ቅር በለኝ። ሌላ ደግሞ ማን ነው? እግዚአብሔርን እያሰብኩ እኮ ነው። ምን አይነት አሽቃባጭ ነኝ? እንደ ምን አይነት አሽቃባጭ ወይ የቲክቶክ ካምፓኒ ማረኝ። ጊፍት ለሚሰጥ ሰው መስጠት አግባብን ሆኖ ሳለ ግን ያለ አግባብ ጊፍቴን አባክኛለሁ። ልቀጣ ይገባኛል ጋይስ። ዩኒቨርስ ስሰጥ ታይ የሚለኝ ወገን የለም፣ የሚይዘኝ የለም፣ እንዲያው የሆነ የሚሰድበኝ ወገን የለም። እናንተ አሽቃባጭ። አሁን ደግሞ እናንተ ናችሁ አሽቃባጭ። አሁ ጂጂዬ ኧረ ጂጂዬ ለዛሬ አሞግስሻለሁ። እንዲህ ነው እኮ ጨዋታው። ቢዝነስ እኮ እንዲህ ነው ጋይስ፣ ቢዝነስ እኮ እንዲህ ነው። ነገማ ቀኑ ሙሉ ስለፈልፍ ነው ማድረው።
ምንድነው በቆማጣ ቤት አንድ ጣት ብርቅ ነው። አዳሬ ሙሉ ዩቲዩብ ላይ እና ነው ምተኛው ማድረው ልተኛ ነው ጋይዝ። አቤት አቤት። ቆይ ወሬማ ጀምርላችኋል። ቆይ ልጨርስ። ማን ላይ ነበርኩ? አይ መድኃኒዓለምዬ ተደባለቀብኝ። ማን ላይ ነበርኩ? አስታውሲኝ ጋይዝ። አዎ እናንተ ናቸው። አሁን ደግሞ አሽቃባጭ። የድስቱን የወጡን የማሰሮውን እኔ ነኝ ያሽቃበጥኩትኝ። ቆይ ጂጂ ላይ ሄደበታል። የድስቱን የማሰሮውን የወጡን ያሽቃበጥኩት ጋይዝ እኔ ነኝ። ጊፍት ስሰጥ ግን ተባባሪ የሆናችሁት አሽቃባጭ የሆናችሁት እናንተ ነበራችሁ። ታይ ማነኝ እኔ ጋይስ ማነኝ? ብድግ ብዬ ተነስቼ ዩኒቨርሱን አሳውን ማነኝ እኔ? አሁን እኮ አስፎገረብኝ። በሱዳን አቆራርጬ ጊንጥ በልቶኝ አሜሪካ እንደገባው ነው የሚያስመስለው። በአጠቃላይ ይሄን አሳ ያለማቋረጥ ይሄን ጊፍት በላይ ሱዳን በረሃ ላይ ጠራራ ፀሐይ እንደመታው ሰው ይሄንን አሳ በላይ ስለቅባት ተው የሚለኝ ሰው የለም ወይ? ተይ የሚለኝ ሰው የለም ወይ ነው? አንዳችሁም ተይ ያላችሁኝ ሰዎች የለም። አንዳችሁም አቁሚ ያላችሁኝ ሰዎች የለም። ይሁን። ከዛስ በኋላ ደግሞ ከሄለን ጋር አስታረቀችን። እኔና ሄለን እኮ በአይን እኮ ተግባብተን እኮ ምንትን ማለት እንችላለን። ሁለታችን ማሽቃባጭ፣ ሄለን ማሽቃባጭ፣ እኔም ማሽቃባጭ ብድግ ብለን እሷን ማንበሷን የእሷስ ይሻላል 30 ሺህ ቤታዬ 34 ሺህ አንድ አበባ እኮ ሰጣታቅ እንቅ ነው የሚላት። አንድ አበባ ከምትሰጥ አንድ ሙሉ በገዝታ ብቻዋን ብትበላ የሚቀናስ ዛሬ ግን ስማ ወደ ጂጂ እንሄዳለን። ጂጂዬ አረልሻለሁ ዛሬ ቢዝነሱ ነው። ጂጂዬ ስል እንዳደነግጪ ወዬ መባባል አለብን። ቢዝነሱ ነው። እኔ እኮ አሁን የነቃሁት የሆነ እግዚአብሔር በረሃ ውስጥ ሆኜ ነው የሆነ እንትን ውስጥ በቃ እግዚአብሔር ንቅት ያልኩትኝ። ንቅት ሰው እንዴት ነው ከሆነ ሀገር የሆነ ሀገር ሄዳላ እንደ ንቅት ነው ያልኩት። ጂጂዬ ስል ወዬ ቢዝነሷ ነገ ደግሞ ቆረቆንዳ ጂጂ ስልሽ አንቺ ሸፋፋ እንደዛ ነው። ቢዝነሱ ነው ጂጂዬ። አሁን ገብቶኛል። ነገ ቅን እያልኩ ነው እንትን ብለው እና ጂጂ ይቅርበኝ ለዛሬ ማሬ። ነገ ሀሳቤን እቀይራለሁ። አይታወቅም። የሞተ ሰው ብቻ ነው ሀሳቡ የማይቀይረው። ነገ ብድግ ብዬ ጂጂ ሙልጭ ላረግሽ እችላለሁ። ይሄ ያለ ነገር ነው። ስለዛ ይቅርበኝ። ምንም ሳታደርጊኝ ጥርስሽን በሽንት ቤት መፋቂያ ነው የምትፍቂው ብዬ የሽንት ቤት ማጠቢያ አምጥቼ በዛ ሰድቤሻለሁ። በደንብ ነው ማስታውሰው። ለማን ብዬ? አንድ ሙሉ በግ ከነታኮ ከነግር ስንጥቁ ዋጥ ለምታደርገው ከነሹኮናው ለምትውጥ ሴትዮ ዛሬ ተነስታ እንዲህ ትበላኛለች ብዬ አላስብም ነበረ። ጂጂ ምን አረግሽኝ አንቺ? ከራስሽ አልፎ ተርፎ ለሆዴ የጥርስ ቡሩሽ የገዛይ ሴትዮ ጥርስሽን አትፍቂ ብዬ ሰድቤሻለሁ። አግባብ አይደለም። ቤታ የሰራሽው ነገር አግባብ አይደለም። ጋይስ ይሄ አግባብ ነው አይደለም? እውነት ተናገሩ። አግባብ አይደለም። ጂጂ ከራሱ አልፎ ተርፎ ይቅርታ ሆድዬ፣ ይቅርታ። ዛሬ ቢዝነሱ ነው ሆድዬ፣ እየተረዳዳን ቢዝነሱ ነው። ልምምድ እያረኩ ነው ለዩቲዩብ እና ይገባሃል። ረዳው መከራዬ። ጣልም እያረጋችሁ እንደ ሁሉ እየለፈለፍኩኝ በባዶ ሆዴ ውሃ የሚያቀብለኝ ልጅ የለም። የሆነ ነገርም ታብታም ጣል እያረጋችሁ ጊዜው ነው ጋይስ። ቁጭ ብለህ እግርህን ከፍተክ ነፋስ እያናፈስክ ቡል እያልክ አትይኝ። ጊዜው ነው። ጣል እያደረክ እየነዳህ የሚሆን እያደረክም ብቻ ጣል እያል ኤኒዌይስ። እና ጂጂ ይቅርበኝ። ብዙ ነገር ተናግሬሻለሁ። ምን ያላልኳት ጂጂናል በማን የተነሳ በዚች ሳጋቱራ በዚች ቅዳፍ የተነሳ ጂጂን ብዙ ነገር ያልተናገርኳት ነገር ያ ማለት ግን ጋይስ አንድ ገስት ላይ አታዩንም። እርቅ ምናምን የለም። መመሰጋገን ግን እንደ ደንባችን እንደ ባህላችን አለ። ኧረ ልለምን የኔ ጌታ ልለምን እንደ በልመና ነው ያቺ ሀገር እኮ የምትታው ኢትዮጵያ ሀገሬ ሞኝነሽ ተላላ እንደዛ ልበልልህ። ሀገሪቷ የምትታወቀው በምንነቷ ነው። ብር በሚበተን ነው። ለማኝ በድህነታችን ነው የምንታወቀው። ከሀገር የተሰደድ ነው በበረሃ በጊንጥ በጣሪያ ስንሰደድ የነበረው እኮ ቴንኪዩ ስራ መጥቶብኛል። አንዴ ጋይሳ አመሰግናለሁ። እግዚአብሔር ያክብርልኝ። ስራ ነው። በሀገር ተሰደን የወጣ ነው እኮ ድህነታችንን ቂጣችንን ሲለበልበን ነው ከሀገር የወጣው። ልክ ለማኝ አይቶ እንደማያውቅ ሰው ለምን ልመናው ተሻሽሏል። የድሮ ልመና የተቦጫጨቀ ልብስ ለብሰክ አደባባይ ላይ ስለ እግዚአብሔር ነው የምትለው። ተቀይሯን ተኳኩለ ፏ ብለክ እያዝናናክ ትለምናለህ። ጊዜው ነው። ከጊዜው ጋር ተጓዝ የኔ ጌታ።
ወደፊት ደግሞ ይታወቃል። በራቁታችን ቅን እያልን ፎንደድ እያለን ልመናው ይሻሻላል። እንደዛ ነው። እስከ ዛሬ ባለመለመኔ ራሱ ይቆጨኛል። 5 ዓመታት ሙሉ ቂጤን አንዛብጬ ለእናንተ ስታገል የነበርኩት 5 ሳንቲም ያደረጋችሁኝ ቤታዬ ነይ ደክመሻል፣ እባክሽን ነይ እስኪ እንዳንዳንዶቹ በግ ገዝተሽ፣ እኔስ ቢያንስ አንድ በግ ብገዙ በአንድ ቀን ሰልቅጫ አላዋርዳችሁም። 16-17 ቀንም ቢሆን በቅቅል በመረቅ እያረኩ እየበላው ራሴን እጠግን ነበር። አንዶቻችሁን ጠርታችሁን ትናላላችሁኝም፣ አላበረታታችሁኝም። ከዚህ በኋላ አሁን ልምምድ እያረኩ ነው። ዩቲዩብ ላይ ስጀምር እንዴት እንደምላቸው ፍቅሮች የማሮች ልተኛ ነው፣ ውዶች የቁርስ ልበላ ነው፣ ውዶች የባሌ ላቅፍ ነው። እንዲህ ነው ከዚህ በኋላ ዩቲዩብ ላይ የሚለው። መኪና ልነዳ ነው፣ ገብቻለሁ። ከዚህ በኋላ እንደዛ ነው የምላችሁ። ተለያየን ጋይስ፣ ተለያየን። አልተገናኘንም። መንገድ ልሄድ ነው። አባቴን ሰላም ልለው፣ እህቴና እንደዛ ነው የምለው። እህቴን ላመጣ ነው። ሰላም በያቸው። ምንም አምላክ እየዘንድረው ሰላም በያቸው። እህቴ ናት ጋይስ፣ ታናሽ እህቴ ናት። አታምርም? አውሪያቸው። እንደዛ ነው የምንለው። ማዘር ይገባሉ። አልገባም አባቴ ብል ይገባል። ገንዘብ ነው ለእኔ ለልጁ ያልሆነ ለማን ሊሆን ነው? አባቴስ ቢሆን እስከ ዛሬ በነፃ አይገባም ብዬ ታግያለሁ። አሁን አባቴ ዩቱብ ነው ገንዘብ ነው የምንሰራው፣ ና ግባ ባይፈልግም አስገባዋለሁ። ለእኔ ስል መግባት አለበት። ነይ ማዘር፣ ዘመድ አዝማሪዎቼን ሰብስቤ ይገባሉ። ጋይስ ገንዘብ ነው፣ በነፃ የሚሰራ ነገር የለም። አመሰግናለሁ። ይህ ልላችሁ ነው። አንድ ውሃ ልጠጣ። ወይ እኔን ያገባ እድሜው ነው የሚሄደው። እሺ ወይ በስመ አብ ወወልድ ወመንፈስ ቅዱስ። ወይ እንጥሌ ዝቅ እስኪል የለፈለፍኩት በስመ አብ አላበኝ ሁሉ መድኃኔዓለም ድረስ። አቤት አንዳንዶቹ ደግሞ ቆረቆራም እንደ የቆረቆራሞቹንማ ልሂድበት። ኧረ በመድኃኔዓለም ኧረ በመቤቴ ቆረቆራም አልላችሁም እናንተን። በእጃችሁ አካፋ ይመስል ምትቆ ማን ነው እንዲህ የሚለው? እኔ ስም አልጠቅስም። እኔም አምላክ እየረዳው እኔ ተውኝ ግን ብያለሁ። ተናጋሪ አላላችሁኝ እኮ። ማን ነው የሚለው ጋይስ? አንቺ ቲቲ ተታርቀናል። ቲቲ ነሻ። ቲቲዬ ይቅርታ እሺ። ቲቲዬ እኔ ማር ተታርቀናል፣ እንታረቃለን። እንዴ እኔ እኮ ማልታረቃቸው ሰዎች ስማቸውን ማላነሳር ግጥ ማረጋቸው ሰዎች አሉ። ኧረ በቃ እሺ እኔ ማር ቴንኪው። ቅድም እንትን ስትይ ነበር፣ እግዚአብሔር ያክብርልኝ። ሲስዬ ተታርቀ ማነው ሲዌ ሲስዬ ላይ እዛው ቀረው እኮ ቲቲዬ ተታርቀናል። አንቺ ምን አደረግሽኝ? እኔ እናት አልበደልሽኝ፣ ስሜን አላጠፋሽ። ምን አደረግሽኝ? እኔ እናት ምንም። ምን ነው ኩማ? ምን ነው ወሬ ልጨርስ። ምን አደረግሽኝ? ቲቲዬ አልበደልሽኝ፣ አልሰደብሽኝ። እኔው ነኝ የደረስኩብሽ። ማሪኝ፣ ይቅር በይኝ ቲቲዬ። እኔ ማር ፈታቤ በሙድሽ ይቅርታ አድርግልኝ። ችግር የለውም። ነገ ደግሞ ሲነሳብኝ ደግሞ ሙልጭ ላረግሽ እችላለሁ። ማሪ ተነሳባት፣ አሟታል በሉ። ይህን ነው ምለው። የኔ ጌታ የአፄ ቴዎድሮስን ፎቶ እንትና ቀዳለች። የኛው አማራዎቹ ያላደረጉት ነገር አለ እንዲ? አማራ ብለው ያልቀደሉት ያልሰደቡት ጀግና አለ እንዲ? እንኳን እሱ አይደለች። እሱን ለእኔ በደንብ አድርጌ ወግሬ በፖለቲካ ብዙ ነገር ተነጋግረናል። ምን ነገር ባለበት ሰዓት ደግሞ እናገራለሁ። ልዕልቲም አይ ጋይስ ልዕልቲ ሆነን ለመናገር ሁለት ልብ ነኝ። እንዲህ እያልኩ ነው ቤታዬ እልና በቀኝ መልአክ ይመጣና ቤታ ይለኛል። መልአኩ ነው አይደለም ጋይስ፣ ከመልአክም ከምንም አታጣሉኝ። ግን መልአኩ በጆሮዬ ይመጣና ቤታዬ ልዕልቲ እኮ በቃ ልታጭበረብርሽ ነው የመጣች፣ ተይ ራስሽ እንዳጎጂ፣ አሁንም በሰው እንዳትጎጂ ይለኛል። እቺ ሰይጣን ደግሞ ቅን እያለች ደግሞ በዚህ ጆሮዬ ትመጣለች። ተታረቂ። ስንቱ ተታርቆ የለ አጋሰሮና ማሰሮም ታርቀዋል። አንቺ ማነኝ ነው የምትይው? ታረቂ፣ አቃጢያቸው፣ ቲክቶክን አፊው ይለኛል። እና በሁለት መሀል ልብን ያለውትኝ ጠንክረሽ ታትረሽ ልዕልትዬ ቁሚልኝ፣ በደንብ ጠንክረሽ ታትረሽ ስቆሚልኝ ይሄ እውነት ነው እምላለሁ። በዚሁ እንዳይቆም ቢያንስ ለሳምንትም ይሁን እውነት ለማረጋገጥ። ከዛ በኋላ ከብሎ ካወጣሻለሁ። ቀስ በቀስ እያልን ደግሞ አብረን ዘልቃለን። ቶሎ እፈራለሁ። አሁን እኮ ፍራቻ ውስጥ ገባው ጋይስ። አሁን እኮ ሰው ማመን ሁሉ ከበደኝ እኮ። ሰው ማመን ከበደኝ። እግዚአብሔር ምስክሬ ነው። ኩማ እንዳትወጣ እመጣለሁ በሉት እሺ። ሰው ማመን ከብዶኛል። ቆይ ይህን ኦፍ ላድርገው። ምን አባቱና ነው
እግዚአብሔር አሁን እኮ ግራ ገባኝ እኮ ሰው ማመን ከበደ። ትናንትና ቀስ ብዬ ለመጀመሪያ ጊዜ እየወዳቤ ገባው። ያላደረገ ነገር የለም ግን ወደ ጉጂ ገባው ልግባ እንዲህ እያልኩ ነው የምዳፈረው። እንዲህ በሞት ማላደርገው ነገር እቴቴነሽ ጋር በሞት ለቃል ለምድር ለሰማይ ያን ቀን ቤታይ ብላችሁ ጭርት እስኪወጣብኝ ድረስ ምራቃችሁን ለድፉብኝ። ቃል እንደው መጽሐፍ ቅዱስን ቢኖር ምን ነው እናንተ? በስመ አብ ወወልድ ወመንፈስ ቅዱስ። ቤቴ ሰይጣን ነው እንዲወረረው። ይኸው እግዚአብሔር የልቤን ያህል ከቴቴ ጋር መቼም ላታዩኝ ቤታዬ በይው። ጊዜው ደግሞ የከፋ ነው። በኋላ ደግሞ እግሬ ሊወድቁ ይቅርታ ቢጠይቀኝ አንደቴ አይችልም ቡቡት አይ አቲም ቤታ አቲም ምን አርጎሻል? ስምሽን አጥፍቷል። ምን አርጎሻል? ቤታ ሰድቦሻል። ለራስሽ ንገሪው። ሰድቦሻል ምንም ሳታደርጊው። ቤታዬ ጠንከር በይ ነግሬያታለሁ። ስለዛ ከዚህ በኋላ ማልታረቃቸው ሰዎች ቢኖሩ አሉ። እግዚአብሔር ምስክሬ ነው። አንዳንዶቹ የምታረቃቸው አሉ። ጋይስ ጊዜ ትንሽ ጊዜ እፈልጋለሁ። በደንብ በጊዜ አይቼ ሁኔታቸው ልታረቃቸው ይችላሉ። ማልታረቃቸው ሰዎች ደግሞ አሉ። መቼም ከቴቴ ጋር እግዚአብሔር ምስክሬ ነው። ከቴቴ ጋር ካያችሁኝ አንቺ ወራዳ በሉኝ ጋይስ። ወራዳ በቃ በሄድኩበት ወራዳ ያውርድሽ ይድፋሽ እያላችሁ ስደቡኝ። ምንም ችግር የለውም። ለሳምንት ነው ሌላ አጀንዳ ሲመጣ ይቀየራል። እሱ ችግር የለውም። ወራዳ በሉኝ። እግዚአብሔር ምስክሬ ነው። ቃል ለምድር ለሰማይ ከሱ ጋር እግዚአብሔር አሁን በሉኝ አላልኳችሁም። ስታረቅ ነው ስታረቅ እግዚአብሔር ምስክሬ ነው። ከሱ ጋር በምንም ታሪክ ከሱ ከምታረቅ ከልልቲ ጋር ብታረቅ ይሻለኛል። እግዚአብሔር ምስክሬ ነው። ለምን እንዴ ነው? እሷስ ጓደኛው አይደለው ምን አለው? አውቻት አላቅ ይሄን ያህል እንኳን ነገር የለንም ብትሰድበኝ። እሱ ግን እየተዋወቀን እንትን ያለው ኪዱስ እሱ እግዚአብሔር ያውቃል። ጋይስ ለእግዚአብሔር ሰጥቼዋለሁ። አሁን ሰው ተው የሌለ ሰው ስም አትጥሩ። ግን እሱን ለእግዚአብሔር ሰጥቼዋለሁ። ለመድኃኒዓለም አላቅም። በአሁኑ ሁኔታ ላይ እንዳለሁት ከሆነ ውሃ ውስጥ እየዋኘሁ ነው። እየተንሳፈፍኩ ነው ጋይስ። ተመችቶኛል። እየተንሳፈፍኩ ነው። ወደፊት ግን አይታወቅም። የሱ ጉዳይ አይታወቅም። እግዚአብሔር ነው የሚያውቀው። እግዚአብሔርን ብሎ መሆን መፈጸም አለበት ካለ ከእግዚአብሔር ጋር ግብ አልፈጥርም። እግዚአብሔርን ማክበር መፍራት አለብኝ። ግብ ከሱ ጋር ስለማልፈጥር ከፈጣሪ ጋር አንተ ያልከኝን ነው የምቀበለው ብዬ እሺ ብዬ ላረግ እችላለሁ። አይታወቅም ጋይስ፣ ላረግ እችላለሁ። አላቅም ግን አሁን አይደለም፣ ጊዜ ይፈጃል። አመት ምናምን እንዴ ከሄለን ጋር ተጣላን እኮ ጋይስ። እንትን ስላለን ነው እንጂ አልጣላንም። እውነት ለመናገር ሄለንን ትናንትና ወዲያ አውርቻታለሁ። እውነት ለመናገር ያው እንትን ያለው ነገር ስላለ ነው። ሌላ ማን አለ? ማሜ ደግሞ ጥሩ ጥያቄ ነው። ማሜም ይሄ የምለው በልጅ ምናምን ጉዳይ ያለችው ነገር እኔ የሄድኩበት መንገድ አለ፣ እሷ ደግሞ የተሰማት መንገድ አለ። ስለዛ በልጄ መጣ ምናምን ነው ብላለች። ችግር የለውም። የሷን ምንም ብንታረቅም ይላችሁ ግዴታ አንዳንዴ ግዴታ መታረቅ የለባችሁ። ሰላም መፍጠር ለእኔም ለእሷም ጥሩ ነው፣ ለጤናችንም። እውነት ለመናገር ለጤናችንም ለእኔም ለእሷም ጥሩ ነው። በጣም እንቅልፍ አተን የተሰዳደብን ሰዎች እዚህ ቲክቶክ ላይ ሊናሷንን በምድር ታሪክ የለም። ቲክቶክ ላይ እንደዛ እንትን ያለ እንቅልፋችን ሳንተኛ ቀጥ 7 ቀን ይጣላን ይነሱ። ግን አንዳንዴ ደግሞ ሳትደራረሱ በክብር ተራርቃችሁ እግዚአብሔር ምስክሬ ነው የምላችሁ። በህይወቴ ሪከርድ የሰበርኩበት ቲክቶክ ቀን ከሷ ጋር ይጣላው ቀን እንቅልፌን ሳልተኛ እያዳፋኝ አንቱ እርሶ እናንተ እያልኩ ሰውን የጨረስኩበት ጦርነት ነው ማይረሳ። በ2000